የእውነት ከወደዷችሁ ብቻ ይሄንን ያደርጋሉ። ቁጥር 1 ራስን ማወቅ። ምንም ነገር ከግንኙነታችሁ ከመጠበቃችሁ በፊት በቅድሚያ እናንተ ለግንኙነቱ በቂና ተገቢ የሆነ ትኩረት እየሰጣችሁ መሆኑን እስቲ ራሳችሁን ጠይቁ። የተለያዩ ችግሮች በሚፈጠሩበት ጊዜ ቸኩላችሁ እነሱ ላይ ጣታችሁን ከመቀሰራችሁ በፊት የችግሩ መንስኤ እኔስ ብሆን ብሎ ራስን መፈተሹ በጣም ጠቃሚ ነገር ነው። ሰዎች እንደ ግል ባህሪና አስተዳደጋቸው ፍቅርን የሚሰጡበት መንገድም ይለያያል። በመሆኑም እንደየባህሪዎቻቸው በሚገባ ልትረዷቸው ይገባል። ማለትም ለእናንተ በማሰብ የሚያደርጉላችሁን ትንንሽ ነገሮች ሳይቀር ከልባችሁ ሆናችሁ አድንቁላቸው። ምንም ነገር ባያደርጉላችሁም እንኳን እነሱን ስላገኛችሁና አብረዋችሁ በመሆኑ ብቻ እጅግ ደስተኞች መሆናችሁን ግለጹላቸው። የትኛውም የፍቅር ግንኙነት ውስጥ ግጭት መፈጠሩ አይቀሬ ነው። ዋናውና ማስተዋል የሚኖርባችሁ ነገርም እንዴት ነው ራሴን ተቆጣጠሬ ይህንን አለመግባባት ወደ ሰላማዊ መንገድ መቀየር የምችለው የሚለው መሆን ብቻ አለበት። የዚህ ዋነኛ ጥበብም እነዛ ሰዎች በመሰረታዊነት ከናንተ ምን እንደሚፈልጉ ለይቶ ማወቅ እንዲሁም የሚወዷቸውንና የማይፈልጓቸውን ነገሮች በግልጽ በመረዳት እነሱን ለማስተካከል ጥረት ማድረግ መቻል። ምክንያቱም አለመግባባት የሌለበት የፍቅር ግንኙነት እውነተኛ ስለመሆኑ ራሱ በጣም አጠራጣሪ ነው። ቁጥር 2 ራስን መውደድ። በፍቅር ግንኙነት ውስጥ የምናሳያቸው የተለያዩ ድርጊቶች በሙሉ ከራሳችን ማንነት የተቀዱ መሆናቸው የማይካድ ሐቅ ነው። በመሆኑም አንድን ሰው ለመውደድ ከማሰባችን በፊት በቅድሚያ ለራሳችን ያለንን ቦታ መመርመር መቻል ተገቢ ነው። ለራሳችን ያለን ፍቅር ዝቅተኛ ከሆነ በእርግጠኝነት ለፍቅር አጋሮቻችን የምንሰጠው እንክብካቤም በቂ ያልሆነ እንደሚሆን ጥርጥር የለውም። በሕይወታችን ውስጥ ያጋጠሙንን የተለያዩ ችግሮች ቆም ብለን ካስተዋልን በአብዛኛው በራሳችን ምርጫ የገባንባቸው መሆኑ ግልጽ ነው። ለምሳሌ ከዚህ ቀደም የጀመራችኋቸው የተለያዩ ግንኙነቶች በሙሉ ብዙ ጥሩ ያልሆኑ ምልክቶችን ቀደም ብላችሁ ተመልክታችኋል። እነዚህ ነገሮችም አላስፈላጊ ዋጋዎችን አስከፍለዋችሁ አልፈዋል። በአንጻሩ ራሳቸውን በተገቢው መንገድ የሚወዱ ሰዎች ግን ግንኙነቶች ውስጥ ወስነው ከመግባታቸው በፊት አስቀድመው ጠቃሚና ጎጂ ነገሮችን በዝርዝር ለይተው ያስቀምጣሉ። በመሆኑም ለራሳችሁ ተገቢ የሆነ ፍቅር እንዲኖራችሁ እስካሁን ላጠፋችኋቸው ጥፋቶች በሙሉ ራሳችሁን በቅድሚያ ይቅርታ ጠይቁ። ከዚህ በፊት የሰራችኋቸው ስህተቶች ዛሬያችሁን እንዲያበላሹ በፍጹም አትፍቀዱ። እንዲሁም ከዚህ በኋላ በሚኖሯችሁ ግንኙነቶችም ተገቢ የሆኑ ገደቦችን አስቀምጡ። ማለትም የማታምኑበትን ተገቢ ያልሆኑና ከናንተ ማንነት ጋር የማይሄዱ ነገሮችን በፍጹም ላለመቀበል ቆርጣችሁ ተነሱ። ይሄ ውሳኔያችሁም እዛ ህይወት ውስጥ ተመልሳችሁ እንዳትባክኑ እንደ አጥር ሆኖ ይጠብቃችኋል። ቁጥር 3 ተገቢውን ቦታ ስጧቸው። የፍቅር አጋሮቻችሁ በዋናነት ከናንተ የሚፈልጉት ነገር የእውነት እንደምትወዷቸውና ቦታ እንደምትሰጧቸው ማወቅ ብቻ ነው። ይህንንም ከናንተ ጋር በሚያሳልፏቸው ጊዜያቶች በሙሉ በተለያዩ መንገዶች ለማረጋገጥ ሙከራ ያደርጋሉ። ለምሳሌ አንደኛው መንገድ ኩርፊያ ሊሆን ይችላል። በዚህ ጊዜ እናንተም ምክንያቱን ለማወቅ ጥረት ስታደርጉ እንዲሁም ችግሮቹንም ለማስተካከል እላይታች ስትሉ ሲያዩ ለነሱ ቦታ እንደምትሰጧቸው እርግጠኛ መሆን ይጀምራሉ። ስለሆነም ለሚያነሷቸው ሐሳቦች አሊያም ለሚያደርጓቸው እንቅስቃሴዎች በሙሉ ተገቢውን ትኩረት እንደምትሰጧቸው አሳዩ። ሁሌም ቢሆን የሚሰማቸውን ስሜት በፍጹም አሳንሳችሁ ለመመልከት እንዳትሞክሩ። የሚያነሷቸው ሐሳቦች ለእናንተ ያን ያህል የሚያስጨንቁ ሆነው ባታገኟቸው እንኳን በተገቢው ሁኔታ ከልብ ሆናችሁ ልታዳምጧቸው ግድ ነው። እንዲሁም የሚሉትን መስማት፣ አብራችሁ የምትወስኗቸውን ውሳኔዎች ማክበርና ለሚናገሯቸው ነገሮችን ቦታ ስትሰጡ አስተማማኝ የፍቅር ግንኙነትን መገንባት ይህን ጊዜ ቀላል ይሆናል። ሌላው ደግሞ ስለ ሁሉም ነገር ማብራሪያ ፈላጊ መሆናችሁን ቀንሳችሁ እነሱ ላይ ያላችሁን እምነት መገንባት መተማመን የበለጠ በመካከላችሁ እንዲገነባ ያደርጋል። አንዳንድ ጊዜ እነዚህ ሰዎች የተለያዩ ፈተናዎች ሊያጋጥሟቸው ይችላሉ። እዚህ ጋር ብዙዎቻችን የምንጠይቀው ጥያቄ ችግራቸውን ካላወያዩንና አብረናቸው ካልተቸገርን ፍቅረኛሞች መሆናችን ታዲያ ጥቅሙ ምን ላይ ነው የሚል ይሆናል። ነገር ግን ይህንን ልብ በሉ። አንዳንድ ሰዎች ፈተና ባጋጠማቸው ወቅት ከራሳቸው ጋር ብቻ መነጋገርና ከዛ ሊወጡ የሚችሉበትን መንገድ ለብቻቸው ሆነው የማሰብ ተፈጥሮ አላቸው። እናንተም ይህንን ልትረዱላቸውና አእምሯቸው ለችግሩ ምላሽ እስኪያዘጋጅ ድረስ በቂና ተገቢ የሆነ ጊዜ ልትሰጧቸው ግድ ነው። ቁጥር 4 ልትረዷቸው ሞክሩ።
በፍቅር ግንኙነት ውስጥ ችግሮች ሲፈጠሩ ተግባብቶ ችግሩን ለመፍታት እንጂ በፍጹም አሸናፊ መሆናችሁን ለማሳየት አትሞክሩ። ምክንያቱም ዋነኛ ዓላማችሁ መሆን ያለበት ሰላማዊ ግንኙነትን መፍጠር መቻል ነው። በመሆኑም ብዙ ጊዜ እናንተ ልክ መሆናችሁን ብታውቁም እንኳን አውቃችሁ መሸነፍ መቻል ትልቅ ብልህነት እንደሆነ እወቁ። ከመበሳጨትና ከመናደድ ይልቅ በእነሱ ቦታ ሆናችሁ ነገሮችን ለማሰብ ጥረት አድርጉ። አንዳንዴ በሚያስገርም ሁኔታ እነዚህ ሰዎች ልክ ሆነው ልታገኟቸው ሁሉ ትችላላችሁ። ነገር ግን ልትረዷቸው ጥረት ማድረግ ካልቻላችሁ ድንጋይ ላይ ውሃ እንደማፍሰስ ይቆጠራል። ማለትም መቼም ቢሆን ከልባቸው ሆነው ሊያዳምጧችሁ በፍጹም ፈቃደኞች አይሆኑም። የብዙዎቻችን ዋነኛ ችግር የተሟላ የፍቅር ግንኙነት በሂደት እንደሚፈጠር መረዳት አለመቻላችን ነው። በመሆኑም የተለያዩ ግንኙነቶችን በመሞከር ውድ ጊዜያችንን እናባክናለን። ነገር ግን አንዳንድ የፍቅር አጋሮቻችሁን ደካማ ጎናቸውን አምናችሁ መቀበል መቻል እንጂ ሁሉንም ባህሪዎቻቸውን ለማስተካከል ጥረት ማድረግ ከንቱ ድካም ነው የሚሆነው። ይሄ ነፃነታቸውን በማሳጣት ይባስ ብለው ከናንተ እንዲሸሹ ሁሉ ሊያደርጋቸው ይችላል። በመሆኑም አንዳንዴ በራሳቸው ጊዜ ነገሮችን እንዲያስተካክሉ እድሉን ልትሰጧቸው ይገባል። ቁጥር 5 ድክመቶቻችሁን አትዘርዝሩ። ራስን መቀየር ምን ያህል ከባድ እንደሆነ ሲገባችሁ ሰዎችን ለመቀየር የምታደርጉትን ጥረት ቆም ብላችሁ ማስተዋል ትጀምራላችሁ። የትኛውም ሰው ቢሆን በቅድሚያ ራሱን በጥልቀት መመርመር መቻል ነው ያለበት። በየትኛውም አይነት ግንኙነት ውስጥ ቢሆን ራሳችሁን ሆናችሁ መገኘት መቻልም መሰረታዊ ነገር እንደሆነ እወቁ። በመሆኑም ድክመቶቻችሁን አምናችሁ ተቀበሉ። ነገር ግን ይህንን ለሁሉም ሰው በዝርዝር ማስረዳት አይጠበቅባችሁ። ይህንን ማድረጋችሁ የፍቅር አጋሮቻችሁ እናንተ ላይ የሚኖራቸውን እምነት በሂደት እንዲሸረሸር ነው የሚያደርገው። እነዚህን ድክመቶቻችሁን በተደጋጋሚ በዘረዘራችሁ ቁጥር ችግሮችን የመቋቋም አቅም እንደሌላችሁና በእናንተ መተማመን እንደማይችሉ ነው መልእክትን እያስተላለፋችሁ ያላችሁት። በመሆኑም የግል የምትሏቸውን ችግሮች ለፈጣሪያችሁ ብቻ ነው ማማከር ያለባችሁ። እውነት ነው፣ ችግሮች በሚያጋጥሙት ወቅት የትኛውም ሰው ቢሆን መከፋትና ማዘኑ አይቀርም። ነገር ግን ይሄ ጊዜያዊ ስሜት እንደሆነ እወቁ። ይሄ ማለት ግን ችግር ባጋጠማችሁ ጊዜ ከፍቅር አጋሮቻችሁ ጋር በፍጹም መወያየት የለባችሁም ማለት ሳይሆን መፍትሄ ወደ መፈለግ እንጂ ሽንፈታችሁን ወደ ማሳየት አትግቡ ለማለት ነው። በሌላ በኩል እነሱ የሚያማክሯችሁን ነገሮችም ከልብ ማዳመጥና ትኩረት መስጠትን ግን በፍጹም ችላ ማለት የለባችሁ። ምክንያቱም ትኩረት ሰጥታችሁ ማዳመጣችሁ ብቻ ለነሱ ዋጋ መስጠታችሁን ያሳያል። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚህ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያም ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።